ሰዓቱ ቢረፍድም መድረስ ነው ስራው ዘግይቶ ይነሳል ፈጥሮ ግን ይደርሳል የኔማ ኢየሱስ ታምርን ያደርጋል ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ አቤትንስ ነፋስ ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የገባኝ ያንን ጨለማ አቤት ተንከባለለ ክብር ለጌታ ለኢየሱስ ይሁን። ስራ ላይ ኢየሱስ ምን አለ? ቀን ሳለ አለ የላከኝን ስራ ላደርግ ይገባኛል አለ። ኢየሱስ እንኳን በሰዓት የተወሰነ ነው። ኢየሱስ እንግዲህ እኮ አልፋና ኦሜጋ ነው አይደለ? አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ የሌለው ነው። እኔ ነኝ አልፋና ኦሜጋ ብሎ እኮ ራእይ 1:8 ላይ ተናግሯል። ሞቼ ነበር ከዘላለም እስከ ዘላለም ያው። ስለዚህ አልፋ ወኦ ነው፣ አይወሰንም። ጌታን በሰዓት አንወስነው። ነገር ግን ሰው ሆኖ በመምጣቱ በሰዓት የተለካ። ለዚህ ነው ቀን ሳለ ዮሐንስ 9 ላይ የላከኝን ስራ ላደርግ ይገባኛል ማንም ሊሰራ የማይችልባት ሌሊት ትመጣለች አለው። ለኢየሱስ ሰዓት ከተወሰነለትና ቀን ሳለ ካለ አንተና እኔስ ቀን ሳለ ምንድነው እያደረግን ያለን? እየተቸን ያሽሟጠጥን እየተጋፋን እየተጣላን ነው ወይስ የላከንን ስራ እየሰራን? እሁድ ተልከናል ብለን እንሰብካለን። ከመድረክ መልስ ግን ሌላ ነን። ቀን ሳለ የላከኝን ስራ ላደርግ ይገባኛል ካለ የተላክንበትን ስራ መስራት ነው። በቃ በሌላ ጉዳይ አይመለከተን። የተላክንበትን ስራ ብቻ ኢየሱስ የተላከበትን ነው የሰራው። እግዚአብሔር አምላክ የተባለ ሌላ ነገር ውስጥ አልገባም። ፈሪሳውያን ከተለያየ ነገር ጋራ ሊያላትሙት ከፖለቲካው ጋራ ከቄሳሮች ጋራ ሊያላትሙት ይፈልጉ ነበር። ነገር ግን እሱ ስራውን ነው የሰራው። አባቴ ሲያደርግ ያየሁትን እኔ አደርጋለሁ እያለ አባቴ ሲያደርግ ያላየውን አደርጋለሁ ወይ እያለ ይጠይቃቸው ሁሉ ነበር። አባቱ ሲያደርግ ያየውን እሱ ያደርግ ነበር። ስለዚህ እኛም እግዚአብሔር የሰጠንን ስራ ብቻ ነው መስራት ያለብን። ጨዋ ልንሆን የታረምን ልንሆን ይገባል ማለት ነው። ሌላው ደግሞ ማንቀላፋትን ማስወገድ። የላከንን ስራ ማንሰራ ከሆነ እንቅልፋሞች ነው የምንሆነው፣ ድንዙዞች ነው የምንሆነው። በቃ ስራ ያለው ሰው እንቅልፍ የለው አይደለም እንዴ? ነቅቶ የእግዚአብሔርን ስራ ነው የሚሰራው ማለት ነው። መብራቱ የበራ ወገቡ የታጠቀ ነው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሮች ብፁዓን ናቸው ስለሚል ነቅተን የእግዚአብሔርን ስራ እና አናንቀላፋም። አሁን ግን ብዙ ማንቀላፋት አለ። በሌሊት የሚያንቀላፉ በሌሊት ይሰክራሉ እያለ ይናገራል። ስለማንቀላፋት ብዙ በሮሜ መጽሐፍ ላይ ሁሉ ልናይ እንችላለን። እስራኤል የሚፈልጉት አላገኙ፣ የተመረጡት ግን አገኙት። ሌሎች ደነዘዙ፣ እንዲሁም አይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከዛሬ ድረስ ሰጣቸው ተብሎ ተጽፏል እያለ ይናገራል። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው እያለ ይናገራል። ማንቀላፋት እንግዲህ ድንዛዜ እና ድንዛዜ አስፈላጊ አይደለም። ሌላ ነገር ስንይዝ ነው ድንዛዜ ውስጥ የምንገባው። እግዚአብሔርን ስራ ጋራ በተለይ ከእግዚአብሔር ስራ ጋር ግን በአግባቡ ሚት የምናደርግ ከሆነ አናንቀላፋ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ከማንቀላፋት እግዚአብሔር ያንቃን። የምናንቀላፋው ለምንድን መሰላችሁ? በነገር በተንኮል ውስጥ በምንሆንበት ጊዜ ነገር ተንኮል እንቅልፋም ያደርገናል። ለምን? ለተንኮል የነቃን ለነገር የነቃን ወንድሜን እንዲህ አድርጌ ስንል በቃ ያ ነገር እንቅልፍ ይሆንብናል። አንቀላፍተን መቼ እንደምንነቃ አይታወቅም። ይሄ ሊሆን በምንም መልኩ አይገባም። መንቃት አለብን።
ያ አይረባንም፣ ምንም ጥቅም የለው። ያ በዓለም ያለ ነገር ተንኮል ምናምን። ያለፈው ዘመን እንደውም ይብቃችሁ ብሎ ነው መጽሐፍ የሚናገረው። ባለፈው የኖራችሁበት ያለፈው ዘመን ይብቃችሁ። ጴጥሮስ መጽሐፍ ላይ ነው ይሄን የምናገኘው። ያለፈው ዘመን ይብቃችሁ ይላል እኮ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በስጋ ምኞት በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና ይላል። ስለዚህ ያለፈው ዘመን ይብቃ። ያ ያለፈው ዘመን ነው። ይሄ ማለት ቅናት፣ ክፋት ምናምን እነዚህ ነገሮች የስጋ ነገሮች ያለፈው ዘመን ይብቃችሁ የተባልንበት አሮጌው ህይወት ነው። ያንን መተው ይኖርብናል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። በቲቶ መጽሐፍ ላይ ይናገራል። ቲቶ መጽሐፍ ላይ ምንድነው የሚለው? ክብር ለእግዚአብሔር ለአምላካችን ነው። እኛ ደግሞ አስቀድሞ ቲቶ 3 ቁጥር 3 ጀምሮ ነው የማነበው። እኛ ደግሞ አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም እያለ ይናገራል። እና የባለፈው ህይወት የአሮጌው ህይወት ጌታን ያልተቀበልንበት ህይወት የምንጣላ የምንጠላላበት፣ በክፋትና በልዩ ልዩ ምኞት ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላበት የነበረበት ህይወት ነው። ያ ይብቃ ተብሏል። ስለዚህ ሊበቃን ይገባል። በዚህ ውስጥ ካለ አንድ ሰው የደነዘዘ ነው። እንደገናም ደግሞ ያንቀላፋ፣ ለዛ ነገር ብቻ ነው ንቁ ሆኖ በቃ በአእምሮ እያሰላ የሚኖረው። አልተለወጠም። ሰራው ሊል ይችላል እግዚአብሔርን ስራ፣ አልተለወጠም። ያ ሊሆን በምንም መልኩ ወዳጆች ሆይ አይገባም። እና ኢየሱስ ክርስቶስ ለዚህ ነው ቀን ሳለ ያለው የላከኝን ስራ ማንም ሊሰራ የማይችልባት ሌሊት ትመጣለች። ያቺ ሌሊት ቀን ሳለ የሰሩ ሰዎች ይሸለማሉ። በቃ አንተ ታማኝ ሎሌ ተብለው አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ተናግሯል። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። እና ይህንን ያነሳውበት እንግዲህ ምንድነው? ጥሪ የሚጠናቀቅበት ጊዜ አለ። ኑ እንስራ ብሎ ነህምያ የስራ ጥሪውን ያቆመበት ጊዜ ነበረ ማለት ነው። ኑ እንስራ ብሎ ያቆመበት ጊዜ ማለት የነህምያ የእንስራ ጥያቄ የቆመበት ጊዜ ነው። ይሄ አልወርድም በቃ ትልቅን ስራ ይዣለሁ ማለቱ ምንድነው? አሁን ኑ እንስራ አይልም። ስለዚህ ለጥሪው ምላሽ ያልሰጡ ሰዎች አሁንም ባለመንቃት ና እንመካከር እያሉ ክፋታቸውን ነው ያጠነጥኑ የነበረው። ስለዚህ እንደዚህ ልንሆን አይገባም እና ጥሪ የሚያቆምበት ጊዜ አለ። ጥሪ የሚያቆምበት ጊዜ አለ። እግዚአብሔር አምላክ ስሙ ለዘላለም ይባላል። ኑ እንስራ የማንባልበት ጊዜ። ስለዚህ ይህን አውቀን በልክ ብንሆን በጣም ጥሩ ነው። ማን ነው እኛ የስራ ገምጋሚ ያደረገን? ገና ከመጀመሩ በፊት እኮ ነው ነህምያን ለኢየሩሳሌም መልካምን ነገር የሚሻ እንደመጣ በሰሙ ጊዜ ተበሳጩ ብሎ የሚናገረው። ስራውን በጀመረ ጊዜማ ባሰባቸው። ምን አበሳጫቸው? እንደገና ምን አስተቻቸው? ቀበሮ ቢመጣ ያፈርሰዋል። ለምን መስራት ካልፈለጉ በቃ አንፈልግም ማለት ነው እንጂ ያለባቸው። ማን ነው ይሄን አስተያየት ሰጪ ያደረጋቸው? የስራ ሰዎች ስላልሆኑ ማለት ነው። ስለዚህ ይሄ ጥሪ አለፋቸው። በቃ በፍጹም ሊጠራቸው አልፈለገም ነህምያ። ትልቅን ስራ ይዣለሁ እወርድ ዘንድ አይቻለኝም አላቸው እንጂ ሲለምናቸው አልተገኘም። እነሱ ናቸው የለመኑት፣ ሊያውም ለመልካም ነገር ሳይሆን ተንኮል ሊሰሩ ሊያጠፉት። ይሄ ሊሆን በፍጹም አይገባም ወዳጆች። ክብር ለእግዚአብሔር ለአምላካችን ይሁን።
እግዚአብሔር የተመሰገነ። የያዙትን ነገር አጥብቆ መያዝ በጣም እንዴት ጥሩ ነገር መሰላችሁ። በአንድ ስብከቴ ላይ ምናልባት ተካፍላችሁት ሊሆን ይችላል። እንዴት አድርገው እነ የካሌብን ህይወት አንስቼ ነበረ። ካሌብ ግን ሌላ መንፈስ ስለነበረው እርሱ ወደ ገባበት አገባዋለሁ ያለበትን እግዚአብሔር እያካፈልኩኝ ነበር። የተካፈላችሁ ሰዎች ትኖራላችሁ። ፌስቡክ ድረገጽ ላይ ገብታችሁ ማየት ትችላላችሁ። እና ካሌብ ልብሱን ቀደደ እያልኩ ሁሉ እናገር ነበረ። ካሌብ ልብሱን ቀደደ። አዎ አለቃ ሾመን ወደ ግብፅ እንመለስ ሲሉ አረ እግዚአብሔር ከወደደ ወተትና ማር ዘኍልቍ 14 ላይ ወተትና ማር ወደምታፈሰው ምድር ያገባናል፣ በእግዚአብሔር ላይ ለምን ታምጻላችሁ ሲላቸው ድንጋይ አነሱ ብሎ ይናገራል። አለቃ ሾመን ካልተመለስ ለምን ሐሳባችን ትቃወማለህ ብለው ከዛ በኋላ ድንጋይ ሲያነሱ ካሌብ ሙሴና ኢያሱ በግንባራቸው ወደቁ ነው የሚለው። ካሌብ ግን ልብሱን ነው የቀደደው። በግንባር መውደቅ መለመንን ለነሱ የሚያመለክት ነው። እነዛ አባቶች ለመኑ፣ ካሌብ ግን ልብሱን ቀደደ። ሽንፈትን አሜን ብሎ የማይቀበል ነው ብያቸው ነበረ። ልብሱን ቀደደ። ለያዘው ነገር በቃ ጨካኝ ነው። ወርጄ ከምገኝ ብሞት ይሻለኛል ነው። የወረደ ህይወት እኮ ነው። ወደኋላ አለቃ ሾሞ መመለስ የወረደ ህይወት ነው። ወርጄ ከምገኝ ልብሴን ብቀዳለና ልብሱን ቀደደ። ስለ እነርሱ ነው እንጂ ስለሱ አይደለም ልብሱን የቀደደው። በቃ ከዛ የእግዚአብሔር ክብር በመገናኛው ድንኳን ተገለጠ ነው የሚለው። ይህ ህዝብ እስከ መቼ ይንቀኛል? አንብቡት ያንን ክፍል። በቃ ወርጄ አልገኝም ብሎ አይገርማችሁ? ልብሱን ቀደደ። እና የእምነት አባቶች እንዲህ ናቸው። ያዕቆብንም ብታዩ ዮሴፍ በእርግጥ ሞቷል ተበጫጭቋል ብሎ ልብሱን ቀደደ ይላል። አለቀሰ። ለምን? ወርደው መገኘት አይፈልጉም። ሽንፈትን አይቀበሉም። እንዲህ አይነት ጭካኔ የለም እኛ ጋር ዛሬ። በጣም ነው የሚያሳዝነው። መጽሐፍ እኮ እንደውም ምንድን ነው የሚለው? ይሄ የብሉይ ኪዳኑ በአዲስ ኪዳን ሄደን ስናይ በወደደን በእርሱ ከአሸናፊዎች እንበልጣለን ተብሎ ተጽፎ የሽንፈት ንግግር የሚናገሩ ብዙ አገልጋዮች አሉ። ሽንፈት ሁሌ እነሱ የተሸነፉት ሳያንስ በአንተ ላይ የሽንፈትን ቃል ያወራሉ። ዲስካሬጅ የሚያደርግ ዲስቶርት የሚያደርግ ንግግር። አትበቃ፣ አትችልም፣ እንደዚህ ነው። ሽንፈት፣ ሁሌ ሽንፈት፣ ዳውን ስፒሪት። በቃ በወደደን በእርሱ ከአሸናፊዎች እንበልጣለን። አሁን እኛ ልብሳችንን ቀደን አይደለም እናሸንፈው፣ ካሸነፈልን ከኢየሱስ የተነሳ ከአሸናፊዎች እንበልጣለን። ያንን ማመን ነው በቃ። እነ ኢያሱ ግን በቃ እናሸንፋለን፣ እንውጣ እንውረስ ነው ያሉት። ሽንፈትን እምቢ በማለት ልብሳቸውን ነው የቀደዱት። የመገናኛ እስከ መቼ ይንቀኛል አለ እግዚአብሔር። አየህ፣ ጨካኝ ናቸው። አንድ ሰው ለያዘው ነገር እንዲህ ነው ጨካኝ መሆን ያለበት። እግዚአብሔር አምላክ የተባረከ። 50-50 የሆነ ህይወት በቃ ይሄ ዝም ብሎ ይሄ በቃ ኢያሱንም ደግሞ ብታዩ ኢያሱ 7 ላይ በአካን እርም ምክንያት ኢያሱ እኮ ወዮ ምን እስራኤል በጠላቶቻቸው ፊት ከሸሹ ወዮ ምን እናደርጋለን? በአሞራውያን እጅ አሳልፈ ምሰጣቸው ከሆነ ብሎ እኮ ኢያሱ እሪ አለ። ቁም፣ እስራኤል በድሏል፣ ስለምን በግንባር ተደፍተሃል አለው። ሽንፈትን አሜን ብሎ አልተቀበለም። የጋይ ሰዎች ጥቂት የጋይ ሰዎች ነው የቀጠቀጧቸው። ወዮ አለ በቃ ወዮ። እንዲህ የሚል ሰው የለም አሁን። በጣም ነው ማዝነው በእውነት። የድሮ አገልጋዮች በዛ በደርግ ዘመን በነ ተስፋዬ ጋቢሶም በነ ታምራት ኃይሌ ዘመን ያሉ ወዮ እንደሚሉ በጣም እርግጠኛ ነኝ። ግን አሁን ላይ ያለ በመካከል እንትን ያለ ወዮ አይ ግድ አይሰጠው። ከዛ መልስ ደግሞ አንተ ለእግዚአብሔር ስራ ስትቀና ታናሽ አድርጎ አንተን እያየ ሊኮረኩም ምናምን ይፈልጋል። ይሄ ተገቢ አይደለም። አንተ ወዮ ባትል ወዮ የሚላለ በጣም የሚቀና የሚቃጠል ከእውነት በስተቀር ሌላ ነገር ማወቅ የማይፈልግ ልክ ጳውሎስ ከእውነት በስተቀር ሌላ ነገር እንዳላውቅ ቆርጫለሁ፣ እርሱም እንደተሰቀለ ሌላ ነገር እንዳላውቅ ላለማወቅ ሰው ልብሱን ይቀዳል። አግሬሲቭ ነው እሱ፣ አይስማማም ምናምን። ኖ በተለያየ ነገር መጽሐፍ ቅዱስን አጣመ እየተረጎምክ ለራስ እንደሚመች እንትን ትላለህ። ኖ እንዲህ አይነት
እንትን ለብ ያሉ ሰዎች በእውነት ለእግዚአብሔር ስራ አይመቹ። እኔ ለምን እንደሚቀመጡ አላቅም። በእርግጥ እንዲህ አይነት አግባብ አይደለም ወዳጆች። ባንጀምረው ወይ የእግዚአብሔርን ስራ አለመጀመር ይሻላል። በቃ የሚሰሩ ሰዎች ይስሩ። ቀናኢ የሆኑ ሰዎች፣ ጥሪ ያላቸው ሰዎች የተፈቀደላቸው ሰው ያደርጉ። እግዚአብሔር ስራ መሀል ገብተህ አንተም ደክመህ ሰውን ታደክማለህ። እና በጣም የእግዚአብሔር ክብር እስከ መቼ ይንቀኛል? የናቁት ይናቃሉ ብሏል እኮ። ይሄ አይሆንልኝም ብሎ እኮ በኤሊ ዘመን ተናግሮ የለን? የናቁት እኮ እዛ መቅደስ ውስጥ ሲዘሙቱ ናቃቸው፣ እግዚአብሔር አዋረዳቸው። ያከበረኝን አከብራለሁ፣ የናቀኝ ግን ይናቃል። እግዚአብሔርን ስራ ካልሰራ በቃ ተቀመጥ፣ በቃ ንቃ። የእግዚአብሔር ስራ ተንቆ ባንተ ሌላውም ደግሞ እንዲንቀው አታድርግ። የእግዚአብሔርን ስራ የመደዴ ስራ እንደፈለግን በቃ ከዚህ የተነሳ ትውልዱ አሁን በቃ እንደፈለገ በቃ እግሩን እንዲያርቦ ብሎ በቃ እንዲህ እያላተመ እንዲህ አይነት ነገር የለም ወዳጆቼ። በጣም እንዴት ያቃጥላል መሰላችሁ! በመድረክ ላይ የማየው አንዳንድ ነገር በጣም አጉራ ዘለል የሆነ ነገር በጣም ከንቀት የተነሳ እኮ በቃ ተለምነን አንሰራ። እግዚአብሔር የሚሰሩለት ሰው ታማኝ ሰዎች አሉት። ጥርግ ብለህ ብትሄድ ጥርግ ብለህ ሂድ። መድረክ ላይ አንቧጭረህ እግዚአብሔር ስም ከሚሰደብ ጥርግ ብለህ ብትሄድ ይሻላል። እና ልብስ የሚቀድ ቀናኢ ወዮ የሚል ሰው አጣ፣ እግዚአብሔር አጣ። ቁም እስራኤል በድሏል ያለው እኮ ወዮ ምን ማለቱ ነው ምናምን ሊሉት ይችላሉ እኮ ኢያሱ። ዝም ብሎ አግሬሲቭ ዝም ብሎ ያከራል ምናምን። እግዚአብሔር ግን ወዮ ያለበትን ያን ጩኸት ሰማ፣ ወዲያው ቁም አለው በቃ አለና የተደበቀበትን ምስጢር ገለጠለት። እስራኤል በድሏል፣ በጠላቶቻቸው ፊት የአርም ካልወጣ መቆም አይችሉም ማለት አመላከተው። ወሰድና አካን ጋር ያንን ካባ የሰረቀው ጋር ደረሰው። ስለምን አስጨነቀን? እግዚአብሔር ዛሬ ያስጨንቃል፣ በድንጋይ ወገሩት ይላል። ከዛ በኋላ ነው ድል ለእስራኤል ይሆን። አየህ፣ እንደፈለክ ሰርቀህም ምንም ብለህ ምናምን ድል አታመጣም። አይገርምም? ለዚህ እኮ ነው ማንስፋፋው። ለዚህ እኮ ነው ወንጌል በአግባብ የማይቀጥለው። የተቀላቀለ ነገር የተሸቃቀጠ ነገር ተሸክመ በቃ ትዘምራለህ፣ ቅድስና ሲሰበክ ትቃወማለህ፣ የተለያዩ ከዛ በኋላ አይደለም የጋይ ሰው ማን ያቆመው? እስራኤል ረጋሚ አላቆመው፣ ምን አላቆመው። እና እንዲህ ያስፈልጉናል በጣም ጠንካራ የሆኑ ሰዎች፣ ወዮ የሚሉ ሽንፈትን አሜን ብለው ማይቀበሉ፣ ትንሽ ነገር ሲመጣ ህሊናቸውን ሲወቅሳቸው ገብተው የሚያለቅሱ ሰዎች ያስፈልጉናል። የሚያለቅሱ ዛሬ ለቅሶ እኮ የለም። የሚያለቅሱ ቅር የሚላቸው የሚያለቅሱ አባቶች አሉ። አልተመቸኝም የአምልኮ ሰው ትውልዱ ቅልጥ ብሎ እዛና እዛ ላቡ እየተንጠፋጠፍ አልተመቸኝም የሚሉ አሉ። መንፈስ የሚሰሙ ቅር ይላቸው ገብተው ያለቅሳሉ። በማግስቱ ያ የሚቦርቀው ሁሉ ንስሐ ገብቶ እየዬ ብሎ አልቅሶ። አንዳንዴ እኮ ድምፅ ሰምተው የሚያገለግሉ አገልጋዮች አሜዚንግ በጣም። አንድ አገልጋይ ነው ያውቃለሁ፣ ክፍለ ሀገር ተልኮ ስሙን ላነሳ ስላልፈለግኩ ወልድ ያለው ህይወት አለው። ህዝቡ ሌላ መገለጥ ነው የሚጠብቀው፣ ግን ጌታ ወልድ ያለው ህይወት አለው በልና ሰበክ አለኛል። አረ ጌታው ስንት ህዝብ እየጠበቀ እንዴት ጌታው በፍጹም ወልድ ያለው ህይወት አለው የእግዚአብሔር ልጅ የሌለው ህይወት የለውም ብለህ ስበክ። ሳምንት ተሟገጥኩ አለ። ከዛ በኋላ በቃ ወልድ ያለው ህይወት አለው ብዬ ሄጄ ስሰብክ አለ ከኳየር መካከል ነው እያለቀሱ ንስሐ የገቡት። አልቅሰው ስቅስቅ ብለው ለካ በማግስቱ ኦንሊ ጂሰስ ገብቶ በቸርቹ መሃል ኳየሩን በሙሉ አጥምዶ ኦንሊ ጂሰስ ሊያደርግ ቀጠሮ ላይ ነበሯል። ፈረሰ አለ የጠላት ስራ። ከዛ ወዲያው ወካፓርኩ በመንፈስ ቅዱስ አቃጠለኝ ጌታ። ለነዛ ኳየር በሙሉ በጸሎት በቃ በመንፈስ ቅዱስ ተሞልተው አልቅሰው ንስሐ ገብተው ይቅርታ ጠይቀው መሪዎችን እንዲህ ልንሄድ ነበረ በድብቅ እየተማረ። እኔ አውቃለሁ በታድሶ አገልግሎት በድብቅ የሚማሩ ልጆች አስታውሳለሁ። ካርሜልም አገልጋይ የነበረች ሴት ጥርግ አድርጋ ይዛ ልትሄድ
ብዙ የደረስንባቸው ያስጣልናቸው ሁሉ እና ያስፈልጋል እንደዚህ በቃ የነቃ መንፈስ ያለው ሰው ሽንፈትን ማይቀበል ከሰራ በደንብ እንደዚህ ነው መስራት ያለብህ እንጂ ዝም ብለህ ዓለም በሚያደክመን ማድከም አንተ አጠገብ ያለውን ወንድም እያደከምክ አንተን መስሎ እንዲሄድ ማድረግ ምን ማለት ካልሰራ ማቆም ነው በቃ በብዙ ትግልና ኃይል እኮ የሚሆን ነገር የለም እና የቤተ ክርስቲያን ክብር አልተጠበቀም በጣም ነው ማዝነው ቤተ ክርስቲያን አሁን ዓለምና ቤተ ክርስቲያን ተመሳሳይ ሆነው ምን ችግር አለው እየተባለ ማስቲካ ምናምን የተለያየ ረባክ እግዚአብሔር ቤት የሚያስፈራ ከደጅ ነው አጋንንት ሲጮህ የምናውቀው እኛ እነ ፓስተር ዳንኤል መኮንን በሚያገለግሉበት ጊዜ ከደጅ ስለዚህ የእግዚአብሔር ቤት ሊከበር ይገባል ወዳጆቼ እና ኢያሱና ሙሴን ያነሳሁት ለዚህ ነው ያለቅሱ ነበረ ከዛ በኋላ ነው እንደውም ዘኍልቍ 14ን 15ን አንብቡ ጊዜው ካለፈ በኋላ እግዚአብሔር ወዳለው ስፍራ እንወጣለን ያሉ ሰዎች ተደበደቡ ይላል እስከ ሄርማ ድረስ ወደ አንተ መጣን በቃ በድለናል እግዚአብሔር ወዳለው ስፍራ እንወጣለን ያኔ ትንቅንቅ በያዙ ጊዜ እነ ካሌብ በግንባራቸው ሲወድቁ ልብሳቸውን ሲቀዱ እነ ሙሴ በግንባር ሲወድቁ እነ ኢያሱ ልብሳቸውን እነ ሙሴ እነ ካሌብ ልብሳቸውን ሲቀዱ ምንም ያልተሰማቸው አለቃሾ እንመለስ ያሉ በኋላ ግን በቃ እግዚአብሔር ወዳለው ስፍራ እንወጣለን በድለናል ወደ አንተ መጣን ብለው እንወጣለን ኖ አትወጡም አሁን ጊዜው አይደለም ተቀመጡ ሲባሉ እምቢ ብለው ወጡ ይላል እስከ ሄርማ ድረስ ቅጥቅጥ አየህ እንወጣለን ብለህ አትወጣም ትቀጠቀጣለህ አንዳንድ ጊዜ አየህ ድል እነሳለሁ ብለህ ድል ትነሳለህ ስለዚህ እግዚአብሔር ባሳየን የቃል ፕሪንሲፕል መንገድ ነው መሄድ ያለብን በቃ አመፀኛ አለመሆን አጉረምራሚ አለመሆን እንደ ቃሉ መውጣት መግባት ይሆንልን በቃ ይሆንልን ዛሬ እኮ ቃል እየተመረጠ አይደል የሚሰበከው ከእግዚአብሔር የተላኩ ሰዎችን መች እንወዳለን ኮንፈረንስ መች እንጋብዛለን መጋቢ የተባሉ ሰው መች ይጋብዛሉ አሁን ከተማ ካናዳ ዙሪያ መች ግብዣ የለም ጋብዙን ማለት አይደለም ግን የእግዚአብሔርን መልእክት መስማት ስለማንፈልግ ማደግ ስለማንፈልግ በእከከይ ልከካ አገልግሎት እየጋበዝን በጣም የሚያሳዝነው አየህ ነገ እንጎዳዋለን ይህንን ህዝብ አየህ ተገቢውን ምግብ የሚሰጡ ሰዎች ብዙ ቆይታ ያደረጉትን ሰዎች ስም ለጥፈን አይ እነሱ እንዲህ አይ እንደዚህ የእግዚአብሔርን መልእክት ቀነጣጥሰን ቆራርጠን በሚመቸን መንገድ በቃ ይሄ ተጽፏል ኦልሬዲ ኢት ኢዝ ሪትን አይለወጥ አይቀየር እግዚአብሔርን እኮ በመዝሙራችን አናመጣው በዓል አድርገን በኮንፈረንስ አናመጣው እግዚአብሔር ከኛ ጋር የሚሆነው በቃሉ ቃሉ በቃ ክብር ለእግዚአብሔር ይሁን እና ብዙ ጊዜ የድል ነሺዎች ህይወት ሳይሆን የድል ተነሺ ህይወት የምንኖረው በዚህ ነው እልፍ ያላለ ህይወት በቃ ሁሌ አንካሳ ህይወት እንቅልፍ የበዛበት ህይወት የምንኖረው እንደ ቃሉ ስለማንኖር የእግዚአብሔርን ቃል እንገፋለን አሁን ኦርቶዶክስ ናት የምትገፋው ምናምን አማኝ ነው የሚገፋው አንለወጥም አየህ ስለዚህ ነፍሳትም አይጨመርም ደቀ መዝሙርም የለን እንዲሁ ብቻ የበዓል ህዝብ ነው በቃ እንዳይሄድብን በዓል አድርገን ኮንፈረንስ በዓል ይወዳል እዛም በሃይማኖት ቤት በዓል ይወዳል እዚህም በዓል ስለሚው ኮንፈረንስ ሲባል አገልጋይ ተጋባይ አየህ እንጂ ህዝቡ ትክክለኛውን የመጽሐፉን እውነት አንነግረው መጣል የሚገባውን እንዲጥል የሚነግሩ ሰዎችን ደግሞ በቃ አንፈልግም በቃ ጓደኛ ለጓደኛ ቢጤ ለቢጤ ነው የምንገባበዘው በቃ አገር ቤት ሁሉ ተጀመረ አሉ ቢጤ ለቢጤ ምን ጋብዛው ቸርች ያለው ነገ የሚጋብዘንን እንጋብዛለን እንዲህ አይነት ክርስትና ላይ ደርሰን ምን አይነት በረከት አለ ወዳጆች ምንም አይነት በረከት የለም ስለዚህ ምንድነው የእንስራ ጥያቄና ጥሪ ሲጠናቀቅ
ይሄ አይነት ነገር ነው የምናደርገው ለማለት ነው ይሄንን ያነሳሁት። ምንድነው እግዚአብሔር የሰጠንን ስራ በአግባቡ መስራት ነው። በቃ ተመቸም አልተመቸም መስራት። ኢየሱስ እግዚአብሔር የሰጠውን ስራ ቀን ሳለ የላከኝን ስራ ላድርግ ማንም ሊሰራ የማይችልባት ሌሊት ትመጣለች ይላል። አባቴ እስከዛሬ እኔም እሰራለሁ ይላል። ስለምን ትቃወሙ? ራስህን የእግዚአብሔር ልጅ ስለምታደርግ ነው እንጂ ስለ መልካም ስራህማ አንቃወምህም። ከአባት ጋር ስለምታስተካክል ነው እያሉ ይቃወሙት ነበር። አባቴ እስከዛሬ እኔም እሰራለሁ ይላቸው ነበር እና ስራውን ይሰራ ነበረ። እንደገና ደግሞ ከጨረሰ በኋላ የሰጠኸኝን ስራ ፈጽሜ ወደ አንተ መጣሁ። ስለዚህ የእግዚአብሔርን ስራ መስራት ነው በቃ። ምንም ይሄ በራስ አስተያየት ጠቢብ አትሁን ይላል። በራስ አስተያየት ተቀምረን በቃ የእግዚአብሔርን ስራ እንዲህ ወደኋላና ወደፊት ማድረግ ይሄ ያዋጣል፣ ያ ያዋጣም፣ ይህንን እንግፋው፣ ያንን እናምጣው እያልን የእግዚአብሔርን ስራ እየበደልን እንኖራለን እና የእግዚአብሔር የሰጠኸኝን ስራ ፈጽሜ ወደ እኛ ጌታ ነው የሰጠን። ይሄን በቃ የሰማን ይሰማናል፣ የማይሰማን አይስማን አይደል እንዴ? የሰጠን ሊሰማን እስከመጣ ድረስ ትክክለኛውን እውነት መንገር አለብን በፍቅር ሆነን ማለት ነው። እና የሰጠኸኝን ስራ ፈጽሜ ወደ አንተ መጣሁ። እግዚአብሔር ስራ ደግሞ ምን አለበት? ተቃውሞ አለበት። ግን አገልጋይ ሲቃወም ደግሞ እንደ ሰንባላጥ እንደ ጦቢያ ያለ ምን እንደሚፈልግ እኔ አይገባኝ። ሲቃወም በጣም ይከብዳል። አገልጋይ ሲቃወም ጥሩ አይደለም። ምን እንዲመጣልን ነው የምንፈልገው? አገልጋይ አሁን እኮ በጣም እኮ ከባድ የክርስቶስን ቤተክርስቲያን ለማምጣት ክርስቶስ የሚፈልጋትን የፊት መጨማደድ የሌለበት ነውር የሌለባትን ለማምጣት ችግር ሆነ። አገልጋይ እየተቃወመ ምመን ቢቃወም እሺ አላደገም እንትን አገልጋይ እኮ ግርም ነው ይለኝ በጣም። እኔ አልደረስኩም በእርግጥ በድሮ ዘመን በጣም በቃ ህዝብ አልቅሶ አገልጋዮች ጌታ ተናገረን ብለው። አሁን እኮ እንደዚህ አይነት ነገር የለም። በጣም ከእግዚአብሔር የተቀበለውን አንድ ሰው መጥቶ ከተናገረ ለሁለተኛ ጊዜ አይመጣም። ስለዚህ ይሄ ሊሆን በምንም መልኩ አይገባም። እግዚአብሔር ከእጃችን የሚፈልጋት ቤተክርስቲያን የፊት መጨማደድ የሌለባት ነውር የሌለባትን ነው የሚፈልጋት። ያንን አዘጋጅተን አጥበን በውሃ አጥበን ከቃሉ ጋር አንጽተን ለክርስቶስ ካላቀረብናት ወዮ እንዴ! በቃ ከተጻፈ ያንን ነገር መናገር አለብን። ዛሬ ላይ ባይቀበል አጉረምርሞ ቢሄድ ነገ እኮ እንዲቀበል ያደርገዋል። ያ መንፈስ የተወለደበት መንፈስ ኖ ተሳስተሃል፣ ይሄ እውነት ከእግዚአብሔር ነው፣ ተቀበል፣ ስማ እያለ በመስሪያ ቤት ሲሄድ በተለያየ እምቢ እያለ በእንቢተኝነት ሲሄድ ይወቅሰዋል የእግዚአብሔር ቃል። እዛ አልቅሶ አያለቅስም የተባለው አልቅሶ ንስሐ ሲገባ እናገኛለን። አይለምደኝም ብሎ በቃ እና የእግዚአብሔርን ነገር መናገር የሰጠንን ስራ መስራት ከኛ በብዙ ይፈለጋል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ ነህምያ የሰጠውን ስራ የሰራ ነው። የንስራ ጥያቄና ጥሪ የተጠናቀቀ ስለነበረ ኮራ ብሎ በቃ እወርድ ዘንድ አልችልም አለ። እወርድ ዘንድ በቃ አይቻለኝም ና እንገናኝ ሲሉት በፍጹም። እና ሌላው ልል የምፈልገው ምንድነው ትልቅን ስራ አለ። በጣም ደስ የሚለኝ ነገር ይሄ ነው። ትልቅን ስራ እሰራለሁ። እዚሁ ምዕራፍ 6 ላይ ነው እንድናይ የምፈልገው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እኔም ትልቅ ስራ እሰራለሁ እወርድም ዘንድ አይቻለኝም፣ ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይተጓጎላል ብዬ መልእክተኞችን ላኩባቸው ይላል። ወርድ ዘንድ አይቻል ትልቅን ስራ እሰራለሁ። ለነህምያ ይሄ ስራው ትልቅ የሆነበት አሁን ላይ አይደለም። ገና ሲጀምርም ያ ስራ ለነህምያ እነ ጦቢያ እነ ሰንባላጥ ሳይጥማቸው ቀርቶ ቀበሮ ቢመጣ ያፈርሰዋል ያሉት ያ ስራ ለነህምያ ትልቅ ነበረ። እግዚአብሔር የተመሰገነ። አሁን ህንፃው ተገንብቶ እስከ እኩሌታው ተጋጥሞና ወደ ፍጻሜ ሊደርስ ባለበት ሰዓት አይደለም ትልቅን ስራ እሰራለሁ ያለው። ገና በጅማሬው ሰዓት ቀበሮ ቢመጣ ያፈርሰዋል እያሉት ለነህምያ ግን ያ ነገር ትልቅ ነው። አያችሁ፣ ትልቅ ነው። ለነ ሰንባላጥ ለነ ጦቢያ ግን አልመሰላቸው።
ትልቅ ስራውን ስናከብረው ስራው እኛን ማክበር ይጀምራል። አያችሁ፣ የሚናቅ ስራ የለም። ሁሉም ስራ የእግዚአብሔር ስራ ትልቅ ነው፣ አይናቅም። ሰነፎች ናቸው የሚንቁት፣ የስራ ባህሪ የሌላቸው፣ የስራ ተነሳሽነት የሌላቸው ሰነፍ የሆኑ ሰዎች ናቸው እንጂ የስራ ባህሪ የስራ ተነሳሽነት ያላቸው ሰዎች ስራን ትንሽ ትልቅ ብለው አይንቁ። ስራ ክቡር። ነህምያ ትልቅን ስራ ሰራለሁ ብሎ ዛሬ ላይ ይናገር እንጂ ገና በጅማሬው ለነህምያ ያ ስራ ቀበሮ ያፈርሰዋል የተባለው ስራ ለነህምያ ትልቅ ነው። እግዚአብሔር የተመሰገነ ይሁን። እና ሲጀምር ስራው ትልቅ ነበረ እና ስራው አከበረው ነህምያ። ስራውን ስላከበረ ስራው አያችሁ፣ ስራን ስናከብር፣ የእግዚአብሔርን ስራ ስናከብር ስራው ደግሞ እኛን ያከብረናል። ሁሌ አክብረ ነው ያን ስራ የምንሰራ ከሆነ እግዚአብሔር ከኛ ጋር ይሆናል፣ ከስራችን ጋር ይሆናል። በሚሰራው ስራ እግዚአብሔር ከዮሴፍ ጋር ነበረ ይላል። ዮሴፍ እኮ ስራውን ያከብር ስለነበረ ነው። ያቺን ጶጢፋራን ሁሉ አልሰማትም። በየጊዜው ትነግረው ነበር፣ አልሰማትም ይላል። በቃ ስለዚህ ባልሆነ ወንጀል ከሳ እንኳን ስታስገባው እግዚአብሔር ግን ከዮሴፍ ጋር ነበረ ይላል። በስራውም የተከናወነለት ሆነ። እንዴት የተከናወነለት ሆነ? ስራውን አክብሮ ይሰራ ስለነበረ። ለዮሴፍ ሁሉም ቦታ እስር ቤትም ያለው ስራ ትልቅ ነው። እንደገና ደግሞ እዛ ጶጢፋራ ቤትም በነበረ ጊዜ ስራው ትልቅ ነው ወዳጆች። ስራን ማናናቅ፣ ስራን የማይወዱ ሰዎች የሚያደርጉት አሁን ያን ማናናቅ ነው። አሁን እኛ ጋር ስራን እናናንቃለን። ስለዚህ አናድግም፣ እንደ ሀገር አናድግም፣ እንደ ቤተክርስቲያን አናድግም። አሁን ሰዎች እንደ ቆሎ ሲሸጡ ስናይ አቤት ማናናቃችን እንዴት ነው። ሰዎች እኮ ከትንሽ ተነስተው ነው ዛሬ ትልልቅ ካምፓኒ ገንብተው ታሪካቸውን ብታነሱ ብትጠይቁ ከዚህ ነው የጀመርኩት ነው የሚሏቸው። ስራን ሳይንቁ ማለት ነው። ያ ስራ መልሶ አንተን ያከብራል ማለት ነው። ስለዚህ ትልቅን ስራ ሰራለሁ ያለው እኮ እነ ነህምያ እነ ሰንባላጥ እነ ጦቢያ የናቁትን ቀበሮ ቢመጣ ያፈርሰዋል። እነሱ አሉ እንጂ ያፈርሰዋል አሉ እንጂ አልፈረሰም። ያ ስራ እስከ እኩሌታው ተጋጥሞ ፊኒሺንግ ጋር ሊመጣ። ስለዚህ ያንን ስራ እያከበረ እዛ ጋር ደረሰ። ስራውም እዛ ጋር ደረሰው፣ ሊያጠናቅቅ ነው ነህምያ። ስለዚህ ትልቅን ስራ ሰራለሁ አላቸው። ስራው ላይ ነው የነበረው ማለት ነው። ስራው ከፍ እያረገው መጣ። እግዚአብሔር የተመሰገነ ይሁን። እና ለዚህ ነው መጽሐፍ ሲነግረን የጥቂቱን ነገር የናቀ ማን ነው ያለን። ዘካርያስ 4:10 ላይ የጥቂቱን ነገር የናቀ ማን ነው ይላል። ስራ ከጥቂት ነው የሚጀምረው፣ አይናቅ፣ ያድጋል። ስለዚህ ከጥቂቱ ነገር እንነሳ፣ አንናቅ። ያንን ጥቂቱን ነገር አንናቅ። ማን ነው ኤልያስ እኮ በቃ ያቺን ድቆይት ለኔና ለልጄ ያለች ናት፣ በልተንን ሞታ አምጪው ነው ያላት። ከዛ በኋላ የረሃብ ዘመን እስኪ ከማሰሯ ከማድጓ ዘይትና ዱቄት አልጠፋም ይላል። ኤልያስ እና እሷ እየበሉ ከረሙ፣ የረሃቡን ዘመን ተሻገሩ። ክርስቶስ ኢየሱስ 5 እንጀራና 2 ዓሣ ነው ያለችን፣ አምጡት ነው። አልናቀም፣ አይናቅም። ጥቂቱ ነገር በቤታችን ያለ ማንኛውም ከዛ ነገር ስታንድ ካደረግን አይናቅም። ያንን ነው እግዚአብሔር ደግሞ መባረክ የሚፈልገው። ለዚህ ነው የጥቂቱን ነገር የናቀ ማን ነው? እኛ ግን አናንቀን ጥቂቱን ነገር። ከትንሽ ነገር ከስክራች የሚጀምሩትን ሰዎች ብለን በቃ የት ልትደርስ ነው ደግሞ አንተ ብለን አናንቀን። ጥቂቱን ነገር ነው የማይንቅ እግዚአብሔር ከፍ ወዳለው ነገር የሚያደርስ። በጣም እንትናችን መቀየር አለበት። እግዚአብሔር አምላክ የተመሰገነ። የጥቂቱ ነገር አይናቅም። እንደውም ለዓለም ምሳሌ ነው መሆን ያለብን እኛ ባለመናቅ። አሁን በዚህ በሰለጠነው ዓለም እኮ ጥቂቱ ስራ አይናቅም። ለዚህ ነው ሀገር ያደገው። አይንቁ፣ ስራን አይንቁም። አሁን ነጮቹ እኛንን የምንንቅ እንጂ ስራን አይንቁ። በታማኝ ናቸው። በጣም በቃ እኔ አይቻለሁ። እና ከዚህ የተነሳ ነው ሀገሩ ተገንብቶ። እኛ ግን ስራን እንንቃለን። ነገር ግን ሽንታችንን የተለያየ ዞር ብለን
እዛ አጥር ጥግ እንለቀዋለን። ስራን ግን እንንቃለን። ስለዚህ አገርም እንትን የለው እና ትልቅ ነገር የምናየው ከትንሽ ነገር ተነስተን ነው። ስለዚህ መናቅ የለብንም። አዋቂ የሆንም ሰዎች የት ሊደርስ ነው ገሌ የት ሊደርስ ነው ብለን የናቅነው ነገር ነው አገሩን የሚሞላው። እና እንደዚህ አይነት ነገር አያለው። በጣም ነው ማለት የሚያሳዝነው። በቃ የሚደርስ የማይመስላቸው አሁን ከትንሽ ነገር ሰዎች ሲጀምሩ የሚያናንቁ አገልጋይ እየተባሉ ናቸው። አንዳንድ የት ሊደርስ ነው? እሱ ደግሞ ያደርሰዋል ካለ እግዚአብሔር ያደርሰዋል። ጅማሬ ታናሽ ቢሆን ፍጻሜ ይበዛል ነው ብሎ የእግዚአብሔር ቃል የሚናገረው። የነህምያ ነገር እንግዲህ እየበዛ ነው የመጣው። ትልቅን ስራ እሰራለሁ ሲል እኮ ከጅማሬው ጀምሮ ቀበሮ ያፈርሰዋል ከተባለው ጀምሮ ለነህምያ ያ ስራ ትልቅ ነው። እግዚአብሔር የተባረከ ይሁን። ስለዚህ እዛ ጋር ለመናቸው። ጥቂቱን ስራ ሲጀምር ካልተባበራችሁ በቃ የሰማይ አምላክ ለኛ ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን፣ እናንተ ግን በኢየሩሳሌም እድል ፋንታ የላችሁም አላቸው። ትችታቸውን እየተሸከመ እየቻለ አሳልፎ ሰራ። መጨረሻ ላይ ግን እስከ ኩሌታው ተጋጠመ። እነሱ እየዘለፉ እየተሳደቡ መጨረሻ ላይ ና እንመካከር፣ አንተ ራስን ንጉስ ማድረግ ነው የምትፈልገው ብለው በአእምሮ የሌለውን ነገር እያመጡ እንትን ሲሉ ትልቅን ስራ እሰራለሁ ወርድ ዘንድ አይቻለኝ። በወረደ ነገር ውስጥ ነው ያሉት። አሁን ሁሌ በወረደ ነገር ትልቅን ስራ አለና መልስ ሰጠ ማለት ነው። ስለዚህ ከትንሽ ያልተጀመረ ስራ ትልቅ ቦታ ላይ ሊደርስ አይችልምና አንናቅ። ከበሮ ቢመጣ ያፈርሰዋል እያልን ከትንሽ የሚጀምሩ ሰዎችን ራዕይ አናደፍርስ። ይጀምሩ፣ ከትንሽ ነገር ይጀምሩ። ይሆንልኛል ብለው የጀመሩት ነገር በዓለሙ ሁሉ ይስፋፋል። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። እንደውም ከትንሽ ነገር ሲጀመር ነው። በአቋራጭ ጀምሮ የሰውን ነገር ይዞ የኔ ነው ከማለት ይልቅ ከትንሽ ነገር ጀምሮ ማደግ አይሻልም? ህዝባችን ይለማመድ፣ ትውልዱ ይለማመድ። አንናቅበት። አንዳንዱ ስንንቅበት ተስፋ ይቆርጥና ይተዋል። ለካ ጋሽ ገሌ በቃ ንቆታል። አሁን ዝም ብዬ እኮ ነው፣ ልምድ ያለው ገሌ እኮ እንደዚህ ናቀ ቶ በቃ እና ከትንሽ ነገር ሰዎች እንዳይጀምሩ እናከላክላለን። ያ ትክክል አይደለም። ክብር ለእግዚአብሔር ለአምላካችን ይሁን። ጅማሬ ታናሽ ቢሆን ፍጻሜ ምን ይላል አለ? ይበዛል ብሎ ሲናገር ወዳጆቼ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ጅማሬን አይንቅም። እነሱ ግን ነህምያ በጀመረበት ጊዜ ምዕራፍ 6 ላይ ንቀው ነበር፣ እንደውም ቀላል አድርገውን ነበር ብሎ ነህምያ ምዕራፍ 2 ቁጥር 19 ላይ መናቃቸውን ያስተምረናል። ነህምያ 2 19 ላይ ሆርናዊ ሰንባላጥ፣ ባሪያውም አሞናዊ ጦቢያ፣ አረባዊውን ጌሳም በሰሙ ጊዜ በንቀት ሳቁብን፣ ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሱ ላይ ተሸፍቱ ዘንድ ትወዳላችሁን አሉ ብሎ ይናገራል። ቀላል አድርገ በንቀት ያንን ትንሹን ስራ ንቀው ማለት ነው። ቀላል በንጉሱ ላይ ተሸፍቱ ብለው ደግሞ ተሸፍቱ ዘንድ ብለው ሌላ ስያሜ ነው የሰጧቸው። ነገር ግን ቀላል ያደረጉት ነገር ቀላል አልሆነ፣ እስከ ኩሌታው ድረስ ተጋጠመ፣ ትልቅ ስራ ሆነ ማለት እና እንደገና ሲስተም ቀይረው ና እንማከር ብለው መለመን ጀመሩ። በጣም ነው የሚያሳዝነው። ለማደናቀፍ ነው ያም ሆነው እንኳን ለምን እንማከር አላሉም? እሱ በጀመረ ጊዜ ቀላል አድርገው ከመናቅ በንጉሱ ላይ ተሸፍቱ ዘንድ ከማለት ይልቅ ለምን አይማከሩም? ያኔ አሁን ትልቅን ስራ በጀመረበት ጊዜ መውረድ በማይችልበት ሰዓት ለምን እንማከር ማለት አስፈለጋቸው? ይኸው ተመልከቱ፣ ሲስተም ቀይረው እኮ ማለት እስከ መጨረሻው ድረስ ጠላት ሆነው ለእግዚአብሔር ስራ። ይሄ ተገቢ
አይደለም ወዳጆቼ። ስለዚህ እውነቱን ነው። እወርድ ዘንድ አይቻለኝም። የወረደ ነገር ውስጥ ገብቶ እንደገና መደናቀፍ የለበትም። በጣም አልፏቸው ስለሄደ በቃ ቦታ አልሰጣቸውም። እግዚአብሔር የተመሰገነ። አንዳንድ ጊዜ እኮ የማይመጥን ሰው ጋር ሄደ መነጋገር የለበት። ታየውና ያንተ ነገር ወደፊት እየሄደ እግዚአብሔር ስራ በአንተ እየቀጠለ ካለ እና እሱ ያው ከሆነ ጊዜ ልትሰጠው አይገባም። ያው ከሆነ ወሬው፣ ያው ከሆነ ንግግሩ እስራኤልን ከምኞቷ የሚመልሳት ማለት ነው። እንደ ፈጣን ግመል ሆናለች። ከምኞቷ የሚሿትም አይደክሙ፣ በወራቷ ያገኟታል ይላል። በወራቱ ያው ሆኖ የተገኘ ሰው ጋራ ከትልቅ ስራ ላይ ወርዶ ማውራት መውረድ ነው። ስለዚህ ካልተሻሻለ አንተ ዞር ብለህ መሄድ አለብን። ያ እኮ በቃ መናቅን አያመለክትም። ለምን? ያ ሰው በቃ ለአንተ ለስራህም ሆነ ለነገር የሚመጥን አይደለም። ያው ነው። ከአንተ ጋር ሰው እንዲሆን አብሮ ተጉዞ ውጤታማ እንዲሆን ብዙ መክረዋል። ከዛ በኋላ ምን ማድረግ ትችላለህ? በቃ አልወርድም ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። እና የነህምያ መልስ በጣም በጣም የሚደንቅ ነው። ትልቅን ስራ ሰራለሁ ወርድም ዘንድ አይቻለኝም፣ ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይተጓጎላል ብሎ አላቸው እንጂ ኑ እንስራ አላላቸው። ለነህምያ እንግዲህ ይሄ ትልቅ ስራ ነው። ወርድ ዘንድ አይቻለኝም። ቢወርድም የሚያተርፈው ነገር የለም። በቃ ሊያደናቅፉት ነው የሚናገሩት ወዳጆቼ። ሊያደናቅፉት። ንጉስ ለመሆን ነው የምትፈልገው አንተ እያሉ ነው። እንደውም ያንን ክፍል ምዕራፍ 6 በሙሉ አንብቡት። በእኔ አእምሮ የሌለውን ነገር አንተ ነህ ያልከው እንጂ እኔ እንትን አላልኩም ብሎ ነው መልስ የሰጠው። ና እንመካከር። በፊት ያልተማከሩትን አሁን ከየት መጣ ምክራቸው? በፊት ያላሉት አንዳንድ ሰዎች እንዲህ ናቸው። እግዚአብሔር ስራ ሳይቋረጥ በእናንተ ሲሄድ ሲያዩ ና እንመካከር ይላሉ። በጣም ነው የሚያሳዝነው። በጣም እና ሲስተም ቀይረው ለመጣል ከሀሳባቸው የማይነቃነቁ እንቅፋት አስተሳሰብ ይዘው የሚራመዱ ማለት ነው። እና ጥሩ መልስ መልሶላቸዋል። ስለዚህ ትልቅን ስራ እየሰራችሁ ያላችሁ ሰዎች አትውረዱ። በጌታ በኢየሱስ ስም መውረድ አይቻለኝም በሉ። አትውረዱ። በቃ ቦታ አትስጧቸው። የለመናችሁበት ያ ጊዜ ይበቃል። ኑ እንስራ ያላችሁበት ያ ጊዜ። አሁን ግን ከሚሰራ ጋራ ነው መሄድ ያለብን። እግዚአብሔር የተመሰገነ። ተረት ከሚያወራ ሁሌ አሮጌ ነገር ከሚያወራ ጋራ ጊዜን እናጠፋ አይገባም። የማይመጥን ነገር እየሰማን ዲስካሬጅ ልንሆን አይገባም። ያንን የተጀመረውን ስራ ወደ ዳር ለማድረስ ነው መሄድ ያለብን። ክብር ለእግዚአብሔር ለአምላካችን ይሁን። ነህምያ ያደረገው እንግዲህ ይሄ ነው። እግዚአብሔር የተመሰገነ። ኑ እንስራ እያለ እድሜ ዘመኑን በሙሉ ሲለምን አልተገኘም። ከዛሬ ነገ ይሻሻላሉ፣ ምሕረቱ ብዙ ነው፣ በቃ ይሻሻላል ገሌ። በፍጹም የማይሻሻሉ ሰዎች አሉ። በእግዚአብሔር ምሕረት የሚቀልዱ፣ በጸጋው የሚቀልዱ ሰዎች የማይሻሻሉ ከድሮ ነገራቸው ያልወጡ አሉ። ስለዚህ አልፎ መሄድ ነው። ምሕረቱ ብዙ ነው እያሉ በቃ ምሕረቱ ብዙ ነው፣ ምንም ነገር የሌለ ነው። በዓለም ካሪኩለም እንኳን ያይህና 1 2 3 ጊዜ ትቶ ነው የሚሄደው። በቃ ራሱ ህይወት ያስተምርህ ብሎ ትቶ ይሄዳል። ህይወት ካላስተማረ አንተ እንትን ልታቀናው አትችልም። እንደውም ቢመጣም ያደፈርስብሃል። አንዳንድ ሰዎች በቃ ከዛ ተሻሽለው ሊሆን ይችላል ብለህ ስትቀላቅለው አደፍራሽ ሆኖ ነው ከበፊቱ ይልቅ የባሰ 4 እጥፍ ምናምን ይዞ ይመጣብህና ጭራሽ። ስለዚህ ወርድ ዘንድ አይቻለኝም ማለት ፊልድ መቀየር፣ አጀንዳ መቀየር፣ ርዕስ መቀየር ከነዚህ ጋራ በጣም ያስፈልጋል ማለት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እንዲህ አድርጎ ስራውን ወደ መጠናቀቅ አመጣ። አሁን የመጨረሻውን ነገር ልናገር። ወደ መጠናቀቅ እግዚአብሔር አምላክ የተመሰገነ። ወርድ ዘንድ አይቻለኝም አለ። ቅጥሩ በ52ኛው ቀን እንደተጠናቀቀ ነህምያ 6 ከ15 ከ16 ልታገኙ ትችላላችሁ።
ቅጥሩ በ52 ቀን ውስጥ ተጠናቀቀ። ጠላቶችም ሁሉ ይህን ሲሰሙ በዙሪያችን ያሉ አሕዛብ ሁሉ ፈሩ፣ በራሳቸው መተማመን አልቻሉም። ምክንያቱም ይህ ስራ የተከናወነው በአምላካችን እርዳታ መሆኑን ተገንዝበዋል ይላል። በ52 ቀን ተጠናቀቀ ማለት ነው። እግዚአብሔር አምላክ የተመሰገነ። ቀበሮ ቢመጣ ያፈርሰዋል የተባለ እንደ ቀላል ነገር የተቆጠረ ተጠናቀቀ ማለት ነው። ጀስት ስራው መጠናቀቁ ብቻ ሳይሆን የነህምያም ውሳኔ የስራውን ጥንቃቄ አመጣ። አልወርድም ማለቱ አያችሁ። ትልቅን ስራ ጀምሬያለሁ፣ መውረድን አልችልም፣ ወርድ ዘንድ አይቻለኝም ብሎ ውሳኔ ማድረጉ ትልቅ ለስራው እገዛ ሰጠ እና በቃ ወደ መጠናቀቅ የእግዚአብሔር ስራ በ52 ቀን ወደ መጨረስ ወደ መጠናቀቅ መጣ ማለት ነው። ጠላቶች ሲሰሙ በዙሪያችን ያሉ አሕዛብ ሁሉ ፈሩ ይላል። ይህም ስራ በእግዚአብሔር እንደተደረገ አወቁ። በእግዚአብሔር ነው የተከናወነው። አየህ፣ በነህምያ ጉልበት አይደለም። የሚሰራው ስራ የሚሰራው በእግዚአብሔር፣ በእኛ ኃይል በእኛ ጉልበት አይደለም። ለዚህ ነው በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ተብሎ የተጻፈው። ከዚህ አንጻር ነው ወዳጆቼ። እግዚአብሔር ያላጠናቀቀውን ስራ እኛ ማጠናቀቅ አንችልም። እግዚአብሔር ነው የሚያደርገው። ዮሴፍ እንኳን ይህ በእኔ አይደለም፣ እግዚአብሔር ለፈርዖን በደህንነት ይመልስለታል። በደህንነት የሚመልስ የሚያጠናቅቅ እግዚአብሔር ነው እና በእግዚአብሔር እንደተደረገ ስላወቁ አሕዛብ በዙሪያ ያሉ ሁሉ ፈሩ፣ በራሳቸው መተማመን አልቻሉም ይላል። አንብቡት ነህምያ 6:15-16 ላይ። እግዚአብሔር አምላክ የተመሰገነ። ስለዚህ በእጃችን ያለ ስራ በእግዚአብሔር የሚደረግ ስራ ነው። ያለ እኔ ምንም ልታደርጉ አትችሉም ነው ያለው ጌታ። በእግዚአብሔር የሚደረግ ስራ ነው፣ በራሳችን የምናደርገው ነገር አይደለም። ስለዚህ በእግዚአብሔር የሚደረገው ስራ በእግዚአብሔር ይደረጋል። ሰዎች እየተቹ ቀበሮ ቢመጣ ያፈርሰዋል እያሉ ይደረጋል። በእግዚአብሔር የሚደረግ ነገር ሁሉ ወዳጆች፣ እኔ የምሰራው ስራ አሁን በእግዚአብሔር የሚደረግ ስራ እንጂ የራሴን ስራ አልችልም። ያለ እግዚአብሔር አንድም ወጥቼ መግባት አልችልም፣ መተንፈስ አልችልም። የማደርገውን ነገር የማደርገው በእግዚአብሔር ነው። እግዚአብሔር የሌለበትን ስራ መስራት አልፈልግም። እንደው ተሳስቼ እንኳን ብሰራ ንስሐ ለመግባት ነው የምፈልገው። በእግዚአብሔር የሚደረግ ከሆነ ይሆናል። የምትሰራው ስራ በእግዚአብሔር እየተደረገ ከሆነ እመነኝ ይሆናል፣ እግዚአብሔር ያደርገዋል። ሰዎች ቀበሮ ያፈርሰዋል ስላሉ የምትሰሩ ስራ በንጉሱ ላይ ልትሸፍቱ ነው ብለው ሌላ ስም ቢለጥፉብህ በእግዚአብሔር የሚደረግ እስከሆነ ድረስ ዶንት ቢ ዲስካሬጅ አትሁኑ ወዳጅ። በሰነፎች፣ በሰንባላጦች፣ በጦቢያዎች ንግግር ዲስቶርት አትሁኑ። ቅንዓትም አለ፣ ምቀኝነትም አለ ወዳጆች። በእግዚአብሔር እንደተደረገ አሕዛብ አወቁ፣ በራሳቸው ራሱ መተማመን አልቻሉም ይላል። አይገርማችሁ? የነህምያ እጅ የለበትም፣ የእግዚአብሔር ስራ እና በአምላካችን እርዳታ መሆኑን ተገንዝበዋል ነው የሚለው አዲሱ ትርጉም። ነገር ግን ስራው ተጠናቆ ጦቢያ እኔን ለማስፈራራት ደብዳቤ ይልክብኝ ነበር ይላል። በወሬኞች ምክንያት ማለት ነህምያ 6:17 እና ከ17-19 ሄዳችሁ ስታነቡ የጦቢያን ነገር ለነህምያ፣ የነህምያን ነገር ለጦቢያ እያመጡ መሃል ላይ ወሬ አመላላሾች ስለነበሩ ማለት ነው። ስለዚህ በእነዚህ ወሬኞች ምክንያት ደብዳቤ እየጻፈ ነህምያን ስራው እንኳን ተጠናቆ ያስፈራራው ነበር። አልሞት ባይ ተጋዳይ ማለት ነው። ጦቢያ ስራው ተጠናቆ እስቲ ተመልከቱ። ኦልሬዲ ተጠናቋል። በቃ በእግዚአብሔር የተደረገ ነው። ማስፈራራቱ ምን በቃ አልሸነፍ ባይ ማለት ነው። እጅ አልሰጥም አይነት ነገር ያስፈራራው ወሬ አቀባባዮች ስላሉ አያችሁ። ጦር ከፈታው ይልቅ ወሬ የፈታው ይባላል። ወሬ መሃል ላይ ወዲያና ወዲህ የሚያላኩሱ ሰዎች በእውነት ከእግዚአብሔር አይደሉም። በነህምያ ዘመን ነበሩ። ጌታ ኢየሱስ ለዚህ ነው እናንተ ከነዛ ሰዎች ይልቅ ጻድቃን የሆናችሁ ይመስል እናንተም ንስሐ ባትገቡ እንደዚሁ ትጠፋላችሁ ብሎ ሉቃስ 13 ላይ እኮ ተናግሯል።
ጲላጦስ ደማቸውን የደባለቀው እኮ እንደዚህ ብለው ሲናገሩ እናንተ ከነርሱ ይልቅ ጻድቃን የሆናችሁ ይመስላችኋል? እናንተም ንስሐ ባትገቡ ትጠፋላችሁ ብሎ ለወሬኞች ቦታ አልሰጠም። ስለዚህ አንዳንድ ጊዜ በቤተ ክርስቲያን ውስጥ አግባባዊ ስራ እንዳይሰራ የሚያደርገው የወሬኞች ስራ። ወሬኞች በአገልጋዮች መሃል፣ በአገልጋይና በተገልጋይ፣ በአገልጋይና በመሪ መሃል ይገቡና ወሬ ከወዲያና ወዲህ በሚያመጡት ነገር የእግዚአብሔር ስራ እንዳይሰራ ያደርጋሉ ማለት ነው። እና የነህሚያን ለጦቢያ የጦቢያን ለነህሚያ ያመጡ ስለነበረ በዚህ ምክንያት ስራው ተጠናቆ እንኳን ሳይቀር አልሞት ባይ ተጋዳዩ ጦቢያ ያስፈራራው ነበር። ምን ይሁን ብሎ ነው የሚያለው። ኦልሬዲ ስራው ተጠናቋል። ንዴት፣ በቃ ንዴት፣ ቅንዓት ይባላል ይሄ። እና በእግዚአብሔር የተጀመረ ስራ ወዳጆቼ ሆይ ይጠናቀቃል። ስራችሁ ሁል ጊዜ በእግዚአብሔር የተጀመረ ይሁን። እግዚአብሔር ያለበት ይሁን ወዳጆች። እግዚአብሔር የሌለበትን ለታይታ ብላችሁ፣ ለሾ ብላችሁ፣ ለአድናቆት ብላችሁ አታድርጉ። እግዚአብሔር ካላላችሁ አታድርጉ ወዳጆች። እግዚአብሔር ያለበት ስራ ከሆነ ዋጋ እንኳን ብትከፍሉ እግዚአብሔር ከእናንተ ጋር አለ። በእግዚአብሔር እንደተደረገ አሕዛብ አወቁ። ይህን ሲሰሙ በዙሪያቸው ያለ አሕዛብ ሁሉ ፈሩ ይላል። በራሳቸው መተማመን አልቻሉም ብሎ ይናገራል ማለት ነው። እና በ52 ቀናት ቅጥሩ ተጠናቀቀ ብሎ ይናገራል። እግዚአብሔር የተመሰገነ። ከዛ ያለፈውን ታሪክ እንግዲህ እናንተ አንብቡ። ምዕራፍ 7 ምዕራፍ 8ን እስከ መጨረሻው የነህሚያ መጽሐፍ አንብቡ። እንግዲህ ዋና ዋና ነገሮችን ልስጥ ብዬ ነው ይሄን የተናገርኩት እንጂ ምዕራፍ ከምዕራፍ ማስተማር ይቻላል። ነገር ግን ስራው ከተጠናቀቀ በኋላ የኢየሩሳሌም ደስታዋ እንደተፈጸመ ብዙ ነገር እንደሆነ ይናገራል። ሌላውን ክፍል ገብታችሁ እናንተ ማንበብ ትችላላችሁ። ክብር ለእግዚአብሔር ለአምላካችን ይሁን። ምዕራፍ 6 ነው እንግዲህ ያየነው። የማጠቃለያው ሐሳቤ እዛ ላይ ያጠነጠነ ነው። ምዕራፍ 7 ምዕራፍ 8 ምዕራፍ 9 ምዕራፍ 10 ምዕራፍ 11 ምዕራፍ 12 ምዕራፍ 13ን እናንተ ለተጨማሪ መረዳት እንድታነቡ እጋብዛለሁ። እግዚአብሔር የተመሰገነ። ዋናው ሐሳብ ያለው እስከ ምዕራፍ 6 ባለው ውስጥ ነው። ዋናው ምንድነው? የተጀመረው ስራ በእግዚአብሔር መጠናቀቁ። እነዚህን ተግዳሮቶች እንግዲህ ነህሚያ አልፎ የእግዚአብሔርን ስራ እንዴት ባለ ሁኔታ እንዳጠናቀቀ እንድናይ ነው ይህን ትምህርት ለማስተማር የወደድኩት። እግዚአብሔር የተመሰገነ ይሁን። እና ሌላው ልላችሁ የምፈልገው ስራው ከተጠናቀቀ በኋላ በወሬኞች ምክንያት መሃል ገብተው ወሬ ከነህሚያ ወደ ጦቢያ፣ ከጦቢያ ወደ ነህሚያ በሚያመጡ ሰዎች ምክንያት ያስፈራራው እንደነበረ ተናግሯል። እና ይሄ ምን ያሳያል? ጠላት የእድሜ ልክ እንደሆነ። አንዳንድ ጠላት የእድሜ ልክ ነው። ሳኦል ዳዊትን እድሜውን ሁሉ ጠላው ይላል። ስለዚህ አንዳንዴ ጠላት ነገሩ አልቋል፣ በቃ እስቲ ልተወው እንኳን አይልም። በቃ በጣም በቃ የእድሜ ልክ ሆኖ ስራውም አልቆ ነገሮች አልፈው ሁሌ ጥርሱን እንደነከሰ ይኖራል ማለት ነው። ይሄ አለመፈወስ ነው ወዳጆች። እና ሰይጣን እድሜ ዘመኑን በሙሉ ነው፣ ሰራንም አልሰራ ስራችን ተጠናቀቀም አይተውም፣ ጠላት ነው በቃ። እና ሰይጣን የሚጠቀምባቸው ሰዎች እንደዚሁ የእድሜ ልክ ጠላቶች ናቸው። ነገሩም አልፎ እንኳን በቃ ልቶ የሚል ነገር እንኳን የላቸው። ስለዚህ እኛ ግን ሁል ጊዜ ማየት ያለብን የእግዚአብሔርን ስራ። ሰዎች እድሜ ዘመናቸውንም ጠሉን ምንም አሉን፣ በቃ ስራው በእኛ ተጀምሮ መጠናቀቁ፣ እግዚአብሔር ያንን ስራ ማጠናቀቁን በማየት ለእግዚአብሔር ክብር በመስጠት ማረፍ ነው ማለት ነው። እነዛንም ሰዎች መባረክ ነው። የሚያስፈራሩም ካሉ መባረክ ነው። በቃ ምን ታደርጋላችሁ? ክብር ለእግዚአብሔር ይሁን። እና ይሄን ይመስላል የዛሬው ትምህርቴ። ተባረኩ፣ ዘመናችሁ ይባረክ። እንግዲህ በሌላ ርዕስ መጥቼ ደግሞ አስተምራለሁ።
አካፍላለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። በዚህ ትምህርት ተጠቀሙ፣ ለሌሎችም ደግሞ ሼር አድርጉ ብዬ እላለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑልኝ።